ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የትግራይ መንግስት ምክር ቤት ወደ ስራ እንዳይመለስ በከተማዋ ፈንዳታዎች በማድረስና በድሮንና በተዋጊ አውሮፕላን የታገዘ የማስፈራሪያ ሙከራዎች ተደርጎብኛል ሲል ከሰሰ። በቀዳሚነት ይዘነዋል። ራሱን የሐራ መሬት ወይም የትግራይ የሰላም ኃይል መስራች እንደሆነ የሚገልጸው አክቲቪስት ተስፋይ ንጉስ ተስፋይ ራያ በቁጥጥር ስር መዋሉን ተሰማ። የቀድሞ የትግራይ ኮሚኒኬሽን ቢሮ ኃላፊና የደቡባዊ ዞን አስተዳዳሪ የነበሩት አቶ ረዳኢ ሓለፎም በጉዳዩ ላይ ተቃውሟቸውን አሰምተዋል። ሰሙታላችሁ። የአገው ሰራዊት በወሰደው የመልሶ ማጥቃት እርምጃ አበርገሌ ወረዳና ጻቅብጂ ወረዳን አልፎ ሰቆጣ ቅርብ ርቀት ላይ መሆኑን ሰምተናል። ብልጽግና ባለፉት ቀናት ከፍተኛ ቁጥር ያለው ሰራዊት ወደ አካባቢው እያሰፈረ ነው ተብለዋል። በዝርዝር ይዘነዋል። የተባበሩት አረብ ኤሚሬቶች የኢትዮጵያን ሉዓላዊነት በመገዳደር ወታደራዊ ተቋማትን በቀጥታ በመቆጣጠር አዲሷ ኢምፔሪያሊስት ኃይል እየሆነች ነው ሲሉ የፋኖ አመራር አስረስ ማረ ዳምጠው ገለጹ። ፋኖ በወሰደው የህልውና ዘመቻ በርካታ ድሎች መጎናጸፉን ቡድኑ ይፋ አድርጓል። እናስደምጣችኋለን። የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷ የአልካይሊ ከተማን ዳግም መቆጣጠሩን እና በደቡብ ዳርፉር የፈጥኖ ደራሽ ኃይል ይዞታዎች ላይ ድንገተኛ የአየር ጥቃት መሰንዘሩን ገልጸዋል። እንመለከተዋለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም ኢኮኖሚ እያናወጠ ያለው ጦርነት ለማስቆም ኢራን በፓኪስታን በኩል ያቀረበችው የሰላም ውይይት ሐሳብ ፍጹም ተቀባይነት የለውም ሲሉ ውድቅ አድርገውታል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ ወደ ስራው የተመለሰው የትግራይ መንግስት ምክር ቤት የህዝቡን ውክልና ያረጋገጠና የትግራይን ህልውና ለመታደግ ወሳኝ ሚና ያለው መሆኑን አስታወቀ። ድርጅቱ ባወጣው በዚህ መግለጫ ወደ 2.8 ሚሊዮን በሚጠጋ ህዝብ የተመረጠው የትግራይ መንግስት ምክር ቤት ካለፈው ሚያዝያ 27 ቀን 2018 ዓ.ም ጀምሮ መደበኛ ስራውን በይፋ መጀመሩን ገልጿል። ምክር ቤቱ የመጀመሪያ ጉባኤውን በማካሄድ ፕሬዝዳንት አፈጉባኤና ምክትል አፈጉባኤ በመምረጥ እንዲሁም ወሳኝ የፖሊሲ አቅጣጫዎችን በማጽደቅ በድል መጠናቀቁን አበስረዋል። ምክር ቤቱ ከፕሪቶሪያ የሰላም ስምምነት በኋላ ለሰላም ሲባል ታግዶ መቆየቱን ያስታወሰ ህወሓት አሁን ወደ ስራ መመለስ ያስፈለገው ግን የብልጽግና ስርዓት የፕሪቶሪያ ስምምነት ሙሉ በሙሉ በማፍረሱ ምክር ቤቱ ወደ ስራው መመለሱ ግዴታ በመሆኑ ነው ብለዋል። ምክር ቤቱ ወደ ስራው እንዳይመለስ በውስጥና በውጭ የተቀናጀ ዘመቻ ሲደረግ እንደነበር የጠቀሰው መግለጫው በተለይም በብሔራዊ ክህደት የተሰማራውና የጠላት ተላላኪ የሆነው ቡድን ምክር ቤቱን ለማፍረስ ያልፈነቀለው ድንጋይ እንደሌለ ገልጸዋል። ይህ ቡድን የትግራይ ህዝብ ሉዓላዊነቱ እንዲከበር፣ ስቃዩ እንዲያበቃና ተፈናቃዮች እንዲመለሱ የሚጠይቅ ህጋዊ ጥያቄ ጦርነት ፈላጊ በሚል ስም በማጥፋት የብልጽግና ስርዓት የዘር ማጥፋት ተግባሩን እንዲቀጥል ምቹ ሁኔታ ሲፈጥር መቆየቱን ህወሓት ከሷል። የምክር ቤቱን ጉባኤ ለማስተጓጎል በከተማዋ ፈንዳታዎችን በማድረስና በድሮን በተዋጊ አውሮፕላን የታገዘ የማስፈራሪያ ሙከራዎች ቢደረጉም የምክር ቤቱ አባላትና አመራሩ ግን ለመብትና ለራስ መወሰን የሚከፈል መስዋዕትነት ነው በሚል ጽናት ጉባኤውም በድል አጠናቋል። ፕሬዝዳንቱም ካቢኔያቸው በመመደብ ስራ መጀመራቸውን ድርጅቱ ገልጸዋል። የምክር ቤቱ መመለስ በትግራይ መደበኛ የመንግስት መዋቅርና ተጠያቂነትን የሰፈነበት አሰራር እንዲሰፍን ከማድረግም በላይ የትግራይን አቅም በማስተባበር የህልውና አደጋውን ለመመከት የተያዙ መሬቶችን ለማስመለስና የዘር ማጥፋት ወንጀል የፈጸሙ አካላትን ለህግ ለማቅረብ በሚደረገው ትግል ውስጥ ትልቁ አቅም እንደሚፈጥር ተመልክተዋል። የምክር ቤቱ መመለስ ከጦርነት ወሬ ጋር ምንም አይነት ግንኙነት እንደሌለው ያረጋገጠው ህወሓት አሁንም ቢሆን ማንኛውም ልዩነት በውይይትና በድርድር መፍታት አለበት የሚል ጽኑ አቋም እንዳለው ገልጿል። ሆኖም በህዝብ የተመረጠ መንግስት ወደ ስራ መመለስ የጦርነት መነሻ ነው ተብሎ የሚነገረው የጠላት ወሬ ፍጹም እንደማይቀበለው አስታውቋል። መላው የትግራይ ህዝብ ካጋጠመው የህልውና አደጋ እንዲወጣና ድሉን እንዲያፋጥን ከመንግስትና ከድርጅቱ ህወሓት ጎን በመሰለፍ አንድነቱን እንዲያጠናክር ጥሪ አቅርበዋል።
የትግራይ የሰላም ኃይል መስራች ተስፋይ ንጉስ ተስፋይ ራያ በቁጥጥር ስር መዋሉን ተገለጸ። ራሱ የሐራ መሬት ወይም የትግራይ የሰላም ኃይል መስራች እንደሆነ የሚገልጸው አክቲቪስት ተስፋይ ንጉስ ተስፋይ ራያ በቁጥጥር ስር መዋሉን ተሰማ። ተስፋይ ንጉስ በቁጥጥር ስር መዋሉን የቡድኑ አመራሮች ያረጋገጡ ቢሆንም እስካሁን ባለው መረጃ መሰረት በእነማን እንደተያዘና በምን ምክንያት በቁጥጥር ስር እንደዋለ የተሰጠ ይፋዊ መግለጫ የለም። አክቲቪስቱ በአሁኑ ሰዓት የታሰረበት ቦታ ለመታወቁ ለቤተሰቦችና ለወዳጆቹ ስጋት የፈጠረ ሲሆን የሚመለከታቸው የመንግስት አካላትና የጸጥታ ኃይሎች በጉዳይ ላይ ማብራሪያ እንዲሰጡ በማህበራዊ ሚዲያ እየተጠየቀ ነው። ከጉዳይ ጋር በተያያዘ የቀድሞ የትግራይ ኮሚኒኬሽን ቢሮ ኃላፊና የደቡባዊ ዞን አስተዳደር የነበሩት አቶ ረዳኢ ሐለፎም የተሰማቸው ተቃውሞ ገልጸዋል። አቶ ረዳኢ ሰውን ማሰር ይቻላል፣ እሱን የሚያነሳቸው ሐሳቦች ግን ማን ሊያስራቸው ይችላል? በማለት የሐሳብ ልዩነት ያለውና ስህተቶችን እንዲታረሙ በግልጽ የሚታገል ወጣት ማሰር ፍትህን እንደማያረጋግጥና የተሻለን ነገን እንደማያመጣ አስታውቀዋል። ስህተቶች ቢኖርም እንኳ በአሰራር ማረም እንጂ ማሰርና ማስፈራራት መፍትሄ እንደማይሆን የገለጹት አቶ ረዳኢ ሐሳብን ማፈን ጊዜው ያለፈበት ተግባር መሆኑም አክለው ገልጸዋል። የብልጽግና ልጥፎች ሼር ሲያደርጉ የሚውልና አክቲቪስቶች ሲታሰሩ ድምጻቸው የሚያሰሙት የስምረት ፓርቲ ሊቀመንበርና የአብይ አህመድ አማካሪ አቶ ጌታቸው ረዳ በተስፋይ ንጉስ ጉዳዩን ግን ዝምታን መርጠዋል። የትግራይ የሰላም ኃይል በተስፋይ ራያ መታሰር መግለጫ አለማውጣታቸው በማሰሩ ላይ የሰላም ኃይል አመራሮች እጅ ሊኖርበት ይችላል እየተባለ ነው። ተስፋይ ንጉስ ከዚህ ቀደም ከቡድኑ ላይ እጁን እንዲያነሳ ተጽዕኖ ሲደረግበት መቆየቱንና በጀነራል ጻድቃን ገብረትንሳኤ እንዲሁም በጀነራል ገብረ እግዚአብሔር በየነ ወዳን ጥሩ የግድያ ሙከራ እንደተደረገበት መገለጹን ይታወሳል። ይህ በእንዲህ እንዳለ ራሱን የሰላም ኃይል ብሎ የሚጠራው ከትግራይ ሰራዊት ቲዲኤፍ ተገንጥለው በጎረቤት አፋር ክልል ሲደራጁ የቆዩ ታጣቂዎች አዲስ ግንባር መመስረታቸው አስታውቀዋል። አዲስ የተመሰረተው አምስተኛው ግንባር በአገው ተወላጁ ታጋይ ብርሃን አገው እንደሚመራም ተገልጿል። በግንባሩ መመስረት የስምረት ፓርቲ አመራርና የቀድሞ የትግራይ ደቡባዊ ዞን ዋና አስተዳዳሪ የነበሩት አቶ ሀብቱ ኪሮስ ታጣቂዎችን አብራርተዋል። ሰላም የሚል ስያሜ የያዘው ታጣቂ ኃይሉ ትግራይ ላይ ጦርነት ለመክፈት ሙሉ ዝግጁት ማጠናቀቁን እየተገለጸ ነው። በሰቆጣ ግንባር ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው ተብሏል። ሚያዝያ 12 2018 ዓ.ም በኪሮስ ረምሃይ የሚመራው የአገው ዲሞክራሲያዊ ንቅናቄ አዴን ሰራዊት የአበርገሌ ወረዳ ዋና ከተማ የሆነችው ኒራክ ከተማን ሙሉ በሙሉ መቆጣጠሩን ይታወቃል። በዕለቱ በአገው ብልጽግና ሚሊሻዎች በኩል በደረሰ ትንኮሳ ምክንያት ጦርነት መቀስቀሱን የንቅናቄው ምንጮች የገለጹ ሲሆን በአካባቢው የነበረ የሚሊሻ ኃይል ከተማዋን ለቆ መውጣቱን አይዘነጋም። ከዚህ በፊት ግጭቶችን በሰላማዊ መንገድ ለመፍታትና የፖለቲካ ጥያቄዎችን በሰላማዊ መንገድ ለመመለስ የኢትዮጵያ መንግስት ከአገው ዲሞክራሲያዊ ንቅናቄ አዴን ጋር ስምምነት ላይ ደርሰው ነበር። ይሁን እንጂ የአማራ ብልጽግና ስምምነቱን ተግባራዊ ከማድረግ ይልቅ በአዴን ሰራዊት ላይ ትንኮሳ እንዲፈጸምና ስምምነቱ እንዲፈርስ ማድረጉን ተገልጿል። ይባስ ብሎ የአብይ አገዛዝ በአበርገሌ ወረዳ በንጹሃን ዜጎች ላይ የድሮን ጥቃት ፈጽሟል። በብልጽግና ሚሊሻዎች ትንኮሳ ምክንያት ወደ ጦርነት የገባው የአገው ሰራዊት የአበርገሌ ወረዳ ሙሉ በሙሉ መቆጣጠሩን ሰምተናል። የአገው ሰራዊት በወሰደው የመልሶ ማጥቃት እርምጃ አበርገሌ ወረዳና ጻዕብጅን ወረዳን አልፎ በሰቆጣ ቅርብ ርቀት ላይ መሆኑን ሰምተናል። ብልጽግና ባለፉት ቀናት ከፍተኛ ቁጥር ያለው ሰራዊት ወደ አካባቢው እያሰፈረ ነው ተብለዋል። በሁለቱም ወገን ከፍተኛ ወታደራዊ መቀራረብ እያደረጉ በመሆናቸው በሰቆጣ ግንባር ከባዱ ጦርነት ሊጀመር እንደሚችል ከምንጮቻችን ያገኘነው መረጃ ያስረዳል። በፈረሰችው ዩጎዝላቪያና በኢትዮጵያ ወቅታዊ ሁኔታ መካከል ያለው መዋቅራዊና ፖለቲካዊ መመሳሰል እጅግ አሳሳቢ መሆኑን የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና አሁን ላይ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት አመራር ውስጥ የሚገኙ አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል በማህበራዊ ገጻቸው ባሰፈሩት ጽሑፍ በሁለቱም ሀገራት መካከል ያለው የብሔር፣ የቋንቋ፣ የሃይማኖትና የፖለቲካ ራዕይ ልዩነቶች እጅግ ተመሳሳይ
ተመሳሳይ መሆናቸው ጠቁመዋል። በተለይ ከጆሴፍ ብሮዝ ቲቶ በፊት የነበረችው ዩጎዝላቪያ ከቀድሞ ኢትዮጵያ ጋር እንዲሁም በቲቶና በአቶ መለስ ዜናዊ አመራር ስር የነበሩት ዩጎዝላቪያና ኢትዮጵያ ያላቸው ትይዩ ጉዞ የሚገርም መሆኑን አመላክተዋል። መሪዎቹ ካለፉት በኋላ የታዩ ቀውሶች፣ የክልሎች ኢኮኖሚያዊ መገለልና ብዝበዛ እንዲሁም በዩጎዝላቪያ የታዩት እንደ ዘር ማጽዳት፣ የጅምላ ጭፍጨፋና የከተሞች ከበባ ያሉ አሰቃቂ ድርጊቶች በኢትዮጵያም መደገማቸው በንጽጽራቸው ላይ ተመልክተዋል። የሰላም ስምምነቶችን በሚመለከት የደይተን ስምምነት ውድቀት በኢትዮጵያ ካለው የፕሪቶሪያው የሰላም ስምምነት ተግዳሮች ጋር ያለው መመሳሰል አቶ አማኑኤል አንስተዋል። ባለስልጣኑም አያይዘው የዩጎዝላቪያ ደም አፋሳሽ መበታተን ለኢትዮጵያ እንደ መጥፎ የታሪክ አጋጣሚ እየታየ ባለበት በዚህ ወቅት ዓለም አቀፍ ማህበረሰብ ከ100 ሚሊዮን በላይ ሕዝብ ባላት ሀገር ላይ እንዲህ አይነት ሰብአዊ ጥፋቶችን ሲደገሙ ዝም ብሎ መመልከቱ አነጋጋሪ መሆኑን ጠቁመዋል። ይህ የዩጎዝላቪያ የመበታተን ሂደት በኢትዮጵያም እንዳይደገም ያላቸው ስጋት በጽሑፋቸው አስፍረዋል። የተባበሩት አረብ ኤሚሬቶች የኢትዮጵያን ሉዓላዊነት በመገዳደርና ወታደራዊ ተቋማትን በቀጥታ በመቆጣጠር አዲሷ ኢምፔሪያሊስት ኃይል እየሆነች ነው ሲሉ የፋኖ አመራር አስረስ ማረ ዳምጠው ገለጹ። አመራሩ እንደገለጹት ግማሽ ምዕተ ዓመት እንኳን ዕድሜ የሌላት ኤሚሬትስ የሺህ ዘመናት የታሪክ ባለቤት የሆነችው ኢትዮጵያን በተዘዋዋሪ መንገድ ቅኝ እየገዛች ትገኛለች። እንደ አስረስ ማረ ገለጻ የኢትዮጵያ አየር ኃይል የደሞዝ ክፍያና የቁሳቁስ አቅርቦት ሙሉ በሙሉ በሚባል ደረጃ በኤሚሬቶች የሚሸፈን ሲሆን በሀገሪቱ ስራ ላይ ያሉ ዘመናዊ ድሮኖችም ባለቤትነታቸው የኤሚሬቶች ነው ተብለዋል። በተለይም በሳተላይት እንዲሰሩ ተደርገው የተሻሻሉ TB2 እና አኪንቺ የተባሉ ዘመናዊ ድሮኖች በደብረ ዘይት፣ በባህር ዳርና በአሶሳ የጦር ሰፈሮች ውስጥ በኤሚሬቶች ወታደራዊ ባለሙያዎች ኦፕሬት እየተደረጉ መሆኑን ጠቁመዋል። በአሁኑ ወቅት ከ125 በላይ የኤሚሬትስ አየር ኃይል አባላት በኢትዮጵያ ምድር እንደሚገኙና ድንበር ዘለል የድሮን ጥቃቶችም ያለ ኢትዮጵያውያን ተሳትፎ እዚሁ የውጭ ዜጎች እንደሚመሩት አጋልጠዋል። ይህ የኤሚሬቶች እንቅስቃሴ በኢትዮጵያ ብቻ የተገደበ ሳይሆን ከፖርት ሱዳን እስከ ዳር የሰላም ያሉ ወደቦች በመቆጣጠር የወደብ ኢምፔሪያሊስት የመሆን ሰፊ ስትራቴጂክ አካል መሆኑን ገልጸዋል። ሀገሪቱ በሊቢያ፣ በሱዳን፣ በሶማሊያና በቻድ ያሉ ግጭቶችን በገንዘብና በወታደራዊ ቁሳቁስ በመደገፍ የአፍሪካ የተፈጥሮ ሀብት በተለይም ወርቅን ለመዝረፍ እየሰራች እንደሆነ በመግለጫው ተመልክተዋል። አስረስ ማረ በመግለጫቸው ላይ ፕሮፌሰር አሌክስ ዲዋል ለአውሮፓውያን አቆጣጠር በ2018 ዓ.ም ባሳተመው ጽሑፍ ላይ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ ዋቢ በማድረግ ያስቀመጡትን ትንቢታዊ ስጋት አንስተዋል። መለስ ዜናዊ በወቅቱ የባህረ ሰላጤው ዘውዳዊ አገዛዞች የአፍሪካ ቀንድን የፉክክር ሜዳ ማድረጋቸውና ለስልጣኑ ሲል ታማኝነቱን የሚሸጥ መሪ መምጣት የሀገር ደህንነትን ስጋት ነው ማለታቸው በመጥቀስ ያ የተፈራው አደጋ ዛሬ በጠቅላይ ሚኒስትር አብይ አህመድና በመሐመድ ቢን ዛይድ ጥምረት እውን ሆኗል ብለዋል። በአሁኑ ወቅት በአማራ ክልል እየተካሄደ ያለው የፋኖ ትግል ከውስጥ ገዢዎች ጋር ብቻ ሳይሆን የአገሪቱን ሉዓላዊነት አሳልፎ ከሰጠው የውጭ ቀኝ ገዢ ኃይል ጋር ጭምር የሚደረግ የህልውና ተጋድሎ መሆኑን አመራሩ አጽንኦት ሰጥተው ገልጸዋል። ከቀኝ አገዛዝ ለመውጣትና በህልውና ተጋድሎ በአምባሰል ሰንሰለታማ ተራሮች ላለፉት 2 ቀናት ሲካሄድ በቆየው ከፍተኛ ውጊያ የሚኒሊክ እዝ በአገዛዙ ሰራዊት ላይ መጠነ ሰፊ ጥቃቶችን ማድረሱንና ድል መቀዳጀቱን የእዙ የህዝብ ግንኙነት መምሪያ አስታውቋል። እንደ መግለጫው ከሆነ ግንቦት 1 2018 ዓ.ም የጀመረው ይህ ውጊያ በሚኒሊክ እዝ ስር በሚንቀሳቀሱት 101ኛና 104ኛ ኮሮች የተቀናጀ ጥቃት የተመራ ሲሆን በጠላት ላይ ሞርታርን ጨምሮ በርካታ የጦር መሳሪያ ተማርኳል። በሰው ኃይልና ቁሳቁስ ላይ ጉዳት ደርሷል። የተጀመረው ትግል ከዳር ለማድረስ የአማራ ፋኖ ከሰሜን ወሎ ዞን ዋድላ ወረዳ ነዋሪዎች የተሳተፈበት የህዝብ ንቅናቄ የውይይት መድረክ ማካሄዱን አስታውቀዋል።
የሱዳን ጦር በብሉ ናይልና በዳርፉር መጠነ ሰፊ ወታደራዊ እርምጃዎችን መውሰዱን አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት በከፍተኛ ሁኔታ በቀጠለበት በዚህ ወቅት የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷ የአልካይሊ ከተማን ዳግም መቆጣጠሩን እና በደቡባዊ ዳርፉር የፈጥኖ ደራሽ ኃይል ይዞታዎችም ላይ ድንገተኛ የአየር ጥቃት መሰንዘሩን ገለጸ። በብሉ ናይል ግዛት የሚገኘው የሱዳን ጦር አራተኛ እግረኛ ክፍለ ጦር ከፈጥኖ ደራሽ ኃይል እና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ ነው አልካይሊ ዳግም የተቆጣጠረው። በሚያዝያ 17 2018 ዓ.ም በታጣቂዎች እጅ ወድቃ የነበረችው ይህች ከተማ የግዛቲቱ ዋና ከተማ ኤል ደማንዚዝን ከድንበር ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ በመገኘቷ ለጦሩ ከፍተኛ ወታደራዊ ድል ተደርጋ ትወስዳለች። ምንም እንኳ የሱዳን ጦር በተቀናቃኞች ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሱን ቢገልጽም መረጃው በገለልተኛ ወገን ባይረጋገጥም በውጊያው ምክንያት ግን 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። በሌላ በኩል ጦሩ በደቡባዊ ዳርፉር መዲና ኒያላ በሚገኙ ስትራቴጂካዊ የፈጥኖ ደራሽ ኃይል ይዞታዎች ላይ ለሁለት ተከታታይ ቀናት በድሮን የታገዘ የአየር ጥቃት ፈጽሟል። ጥቃቱ የተሰነዘረው የፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳሎግ እና ሌሎች ከፍተኛ አመራሮች በከተማዋ በሚገኙበት ወቅት መሆኑን ትኩረት ስበዋል። የኒያላ ዓለም አቀፍ አውሮፕላን ማረፊያ፣ የመካከለኛው ኒያላ አካባቢዎችና የአልሪያድ ሰፈር የጥቃቱን ኢላማ የነበሩ ሲሆን የፈጥኖ ደራሽ ኃይሉ ከአየር ጥቃቱ በኋላ በከተማዋ ያለው የቴሌኮም አገልግሎት ሙሉ በሙሉ ማቋረጡን ተዘግበዋል። የፈጥኖ ደራሽ ኃይል በኒያላ የሚገኙ ሲቪል ተቋማትና የትምህርት ማዕከላትን ወደ ወታደራዊ ማሰልጠኛነት የቀየረ ሲሆን በቅርቡ ዳግም ስራ ያስጀመረው የኒያላ አውሮፕላን ማረፊያን ከቻድ፣ ሊቢያና ሶማሊላንድ ለሚነሱ በኤምሬትስ ለሚደረግ የበረራ አቅርቦቶችን እየተጠቀመበት መሆኑን ተመልክተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም ኢኮኖሚ እያናወጠ ያለው ጦርነት ለማቆም ኢራን በፓኪስታን በኩል ያቀረበችውን የሰላም የውይይት ሐሳብ ፍጹም ተቀባይነት የሌለው ነው ሲሉ ውድቅ አድርገውታል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን ላለፉት 47 ዓመታት ከአሜሪካና ከዓለም ጋር ቀልድ ስትጫወት ቆይታለች ሲሉ ወንጅለዋል። ኢራን ያቀረበችው የመልስ ሐሳብ በዋናነት በሊባኖስ ያለው ግጭት ጨምሮ በሁሉም ግንባሮች ጦርነት በአፋጣኝ እንዲቆም የሚጠይቅ ነው። በተጨማሪም ቴህራን በሆርሙዝ ወሽመጥ ላይ የጣለችው የባህር ላይ እገዳ እንዲነሳና መደበኛ የንግድ እንቅስቃሴ እንዲጀመር፣ አሜሪካ ቀድማ የጣለችው የባህር ላይ ከበባ እንድታነሳ፣ የታገዱባትን የገንዘብ ሀብቶች እንድትለቅና የነዳጅ ማዕቀቦችን እንድታስወግድ ጠይቃለች። ስለ ኒውክሌር መርሃ ግብሯን በሚመለከትም የጠነከረ ዩራኒየም በከፊል እንዲቀጥልና ቀሪው ወደ ሶስተኛ ሀገር እንዲዘዋወር ፈቃደኛ መሆኗን ብትገልጽም የኒውክሌር ተቋሞች እንዲፈርሱ የቀረበው ጥያቄ ግን ውድቅ አድርጋለች። ፕሬዝዳንት ትራምፕ ግን ኢራን ማንኛውም የኒውክሌር ማበልጸግ ሂደት ሙሉ በሙሉ እንድታቆምና ያላት የዩራኒየም ክምችት ለአሜሪካ አሳልፋ እንድትሰጥ በጥብቅ እያሳሰቡ ይገኛሉ። ዋይት ሀውስ ጦርነቱን እንዲቆምና ኢራን የሆርሙዝ ወሽመጥን መክፈትና የኒውክሌር አቋሟን ማክሰም እንደ ቀይ መስመር አስቀምጧል። ትራምፕ የኢራን ምላሽ ጨዋታ ነው በማለት ማጣጣላቸው በሁለቱ ሀገራት መካከል ያለው የዲፕሎማሲ መንገድ ይበልጥ መዘጋቱን ያሳያል። የፖለቲካ ተንታኞች እንደሚሉት ከሆነ ሁለቱም ወገኖች ከአቋማቸው ባለመላላታቸው ድርድሩ አጣብቂ ውስጥ ገብቷል። ትራምፕ ወታደራዊ እርምጃ ከመውሰድ ይልቅ የኢኮኖሚ ጫናውና የባህር ላይ ከበባውን አጠናክረው ሊቀጥሉ እንደሚችሉ ቢገመቱም ኢራን በበኩሏ ብሔራዊ ጥቅሜን አሳልፌ አልሰጥም በማለት በቆራጥነት እየተከላከለች ነው። ይህ አለመግባባት በቀጠናው ያለው አለመረጋጋት ይበልጥ ሊያባብሰው እንደሚችልም ተሰግቷል። የተከበራችሁ የባና ሚዲያ ተከታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።